የቀብር ጥያቄ 7 ነው የሚሉ አሉ፣ 3 ነው የሚሉ አሉ። የተኛው ነው ትክክል የሚል ጥያቄ ነው። በቀብር ፈተናና በቀብር ቅጣት ማመን በአኺራ ማመን ውስጥ የሚካተት ነው። በአኺራ ማመን ከኢማን መሰረቶች መሃል አንዱ ነው። ቀብር ላይ ፈተና እንዳለ በበርካታ ሐዲሶች ተነግሯል። ቀብር ላይ ቅጣት እንዳለ እንደዚሁ በሐዲስ ቁርአንም ላይ ጭምር ይህን የሚያመላክቱ ነገሮች ተገኝተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ቡኻሪ ከእናታችን አይሻ እንደዘገቡት አዑዙ ቢከ ሚን ፊትነቲል ቀብሪ ወዐዛቢል ቀብሪ እያሉ ዱዓ ያደርጉ ነበር። አላህ ሆይ ከቀብር ቅጣት ከቀብር ፈተና ባንተ እጠበቃለሁ ይሎ ነበር። ማንኛውም ሰው ሞቶ እንደተቀበረ 2 መላኢኮች መጥተው ጌታህ ማን ነው? ነቢይህ ማን ነው? ዲንህ ምንድን ነው? ያሉ ይጠይቃሉ። እነዚህ የቀብር ጥያቄዎች የቀብር ፈተናዎች በመባል ይታወቃሉ። አልበራ ኢብኑ ዓዚብ በዘገቡት ረዥሙ ታዋቂው ሐዲስ ላይ የሰው ልጅ ቀብር ላይ የሚጠየቀው እነዚህ 3 ጥያቄዎችን እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መላኢኮች መጥተው ጌታህ ማን ነው? ዲንህ ምንድን ነው? የተላከለህ ነቢይ ማን ነው ብለው ይጠይቁታል ብለዋል። ግልጽ በሆነ መልኩ በትክክለኛ ሐዲስ የተነገረው ሐዲሱ ላይ የተነገረው የቀብር ጥያቄ እነዚህ 3 ነገሮች እንደሆኑ፣ ከ3ቱ ውጪ አንዳንድ ነገሮችን የጨመሩ አሉ። ነገር ግን በሐዲስ የተነገረው ቀብር ላይ የሰው ልጆች የሚጠየቁት እነዚህ 3 ጥያቄዎችን እንደሆነ ብቻ ነው። የቀብር ጥያቄና የቂያማ ቀን ጥያቄ ይለያያል። ቀብር ላይ በጥቅሉ እነዚህ 3 ጥያቄዎች ነው የሚቀርቡት። ቂያማ ቆሞ ግን የሰው ልጆች አላህ ፊት በሚቆሙበት ጊዜ የሰው ልጆች ስለ እያንዳንዱ ነገር ይጠየቃሉ። ስለበሉት፣ ስለጠጡት፣ ስለለበሱት፣ ስለ ቁርአን ህግጋት በዝርዝር የሚጠየቁት ያኔ ነው። ሌላኛው ጥያቄ ሽርክ። አባቴ ኒቃብ አውልቂ ወይም ከቤት ውጪ አለኝ፣ ከወጣሁኝ በሐቁ እጠየቃለሁ፣ ማለትም እምቢ አላወልቅም ስላልኩት ለእኔም ለሱም ዱዓ አድርጉልን የሚል ጥያቄ ነው። ይህ ያላዋቂነት ምልክት ነው፣ ሊመከር ይገባል። የኒቃብ ጥቅሙ፣ አላማው፣ አስፈላጊነቱ፣ ደሊሉ ሊነገረው ይገባል። ይህ የሚያኮራ እንጂ ከቤት የሚያስባርር አልነበረም። ሴት ልጁ የነቢይን ሱና ስለተገበረች የነቢ ሚስቶች፣ የነቢ ሴት ልጆች፣ የሱሐባ ሴቶች ያደርጉት የነበረውን የተሟላ ሂጃብ በማድረጓ ሊኮራ ሊደሰት ልጁን ሊያበረታታ ነበር የሚገባው። ሙስሊም የሆነ አባት ሂጃብ አድርጉ የሚለው የሱረቱ ኑር አንቀጽ ሲወርድ አይሻ እንዳሉት የመዲና ሱሐባ ሴቶች ሙሉ ሰውነታቸውን ሸፍነው መውጣት እንደጀመሩ ተናግረዋል። ሂጃብ አድርጉ ማለት ይሄ ነው። ይሄ አንቀጽ ሳይወርድ በፊት ሴቶች እርቃናቸውን ይሄዱ ነበር ማለት አይደለም። ፊታቸውን አይሸፍኑም ነበር። ሂጃብ አድርጉ የሚለው አንቀጽ ሲወርድ ሱረቱ ኑር ላይ ፊታቸውንም ጭምር ሸፈኑ። ይሄ ቁርአን ላይ፣ ሐዲስ ላይ፣ ተፍሲር ላይ በስፋት የሚታወቅ ነው። ከጥንት ጀምሮ ወንጀል አይደለም ኒቃብ ማድረግ። አላዋቂ አባቶች እንደ ወንጀል ቁጥረውት ልጆቻቸውን በዚህ ምክንያት ከቤት ሊያባሩ አይገባም። ሱሪ የሚለብሱ ከወንድ እንደፈለጉ የሚሆኑ ከካፍር የሚመሳሰሉ ልጆቻቸውን አቅፈው እያደሩ የነቢይን የሱሐቦችን መንገድ የተከተለች ሴት ልጃቸውን ከቤት ውጪ የሚሉ ከሆነ ይሄ የጅህልና ጥግ ነው፣ የአላዋቂነት ጥግ ነው። የሰውን አይብ መሸፈን ግዴታ ነውን? አይብ ለሁለት ይከፈላል። የሰው አይብ አንደኛው ሁሌ አይብ የሚሰራ ወንጀል የሚሰራ በአይብ የታወቀ ሰው ከሆነ ይህን ማጋለጥ ግዴታ ነው። በመሰረቱ አላህ የሚፈራ ብዙ አይብ የሌለበት አደብ ስርዓት ያለው ሰው ነው። ድንገት አይብ ነውር ተገኘበት የእንዲህ አይነትን ሰው ነውር መደበቅ ግዴታ ነው። ሙስሊምን የደበቀ የሙስሊምን ነውር የደበቀ አላህ ነውሩን ይደብቅለታል። ያጋለጠ አላህ ያጋልጠዋል ተብሎ ማጋለጡ ለነፍስ ተብሎ ሳይሆን ለዲን ተብሎ ለሸሪዓ ለሰዎች ለጋራ ደህንነት ለሀገር ደህንነት ተብሎ ማጋለጥ ይቻላል። የግለሰቡ ነውር አልፎ የተከሰተ ነገር ከሆነ በዚህ ማይታወቅ ከሆነ መሸፈኑ በላጭ። ነገር ግን እሱን ከመምከር ጋር መሆን አለበት። ጥፋት ያጠፋውን ሰው ከመምከር ጋር መሆን አለበት። ስንምል ቁርአንን በማለት መማል ይቻላል? አዎ ይቻላል። ቁርአን የአላህ ንግግር ነው። በአላህ ንግግር በአላህ ባህሪ መማል ይቻላል። ማይቻለው ቁርአን የመቱ መማል ነው። ማይቻለው ቁርአን የመቱ መማል አይቻልም። ቁርአንን ተብሎ ከተማለ የአላህ ቃል ነው። ቃልን መምላት ግዴታ ነው። ከፋራ ይወጅባል ቃል አደረጉ። ነገር ግን በቁርአን ሱራዎች እምላለሁ ይላል ሰው። በቁርአን ሱራዎች ልክ ከፋራ ይወጅብበታል የሚል ሐዲስ አለ። ቡኻሪ ኸልቀ ፋሊል ዒባድ ላይ ዘግበውታል።
በቁርአን ሱራዎች ውዱ ቢምል አንድ ሰው የቁርአን ሱራዎች ስንት ናቸው? 114 ከፋራ ይወጅበታል። አባቴ ኒቃብ አውልቂ ወይም ከቤት ውጪ አለኝ፣ ከወጣሁኝ በሐቁ እጠየቃለሁ ማለትም እምቢ አላወልቅም ስላልኩት ለእኔም ለሱም ዱዓ አድርጉልን የሚል ጥያቄ ነው። ይህ ያላዋቂነት ምልክት ነው፣ ሊመከር ይገባል። የኒቃብ ጥቅሙ፣ አላማው፣ አስፈላጊነቱ፣ ደሊሉ ሊነገረው ይገባል። ይህ የሚያኮራ እንጂ ከቤት የሚያስባርር አልነበረም። ሴት ልጁ የነቢይን ሱና ስለተገበረች የነቢይ ሚስቶች ይህ የሚያኮራ እንጂ ከቤት የሚያስባርር አልነበረም። ሴት ልጁ የነቢይን ሱና ስለተገበረች የነቢይ ሚስቶች የነቢይ ሴት ልጆች የሱሐባ ሴቶች ያደርጉት የነበረውን የተሟላ ሒጃብ በማድረጓ ሊኮራ፣ ሊደሰት፣ ልጁን ሊያበረታታ ነበር የሚገባው። ሙስሊም የሆነ አባት ሒጃብ አድርጉ የሚለው የሱረቱ ኑር አንቀጽ ሲወርድ አይሻ እንዳሉት የመዲና ሱሐባ ሴቶች ሙሉ ሰውነታቸውን ሸፍነው መውጣት እንደጀመሩ ተናግረዋል። ሒጃብ አድርጉ ማለት ይሄ ነው። ይሄ አንቀጽ ሳይወርድ በፊት ሴቶች እርቃናቸውን ይሄዱ ነበር ማለት አይደለም። ፊታቸውን አይሸፍኑም ነበር። ሒጃብ አድርጉ የሚለው አንቀጽ ሲወርድ ሱረቱ ኑር ላይ ፊታቸውንም ጭምር ሸፈኑ። ይሄ ቁርአን ላይ፣ ሐዲስ ላይ፣ ተፍሲር ላይ በስፋት የሚታወቅ ነው። ከጥንት ጀምሮ ወንጀል አይደለም ኒቃብ ማድረግ። አላዋቂ አባቶች እንደ ወንጀል ቆጥረውት ልጆቻቸውን በዚህ ምክንያት ከቤት ሊያባሩ አይገባም። ሱሪ የሚለብሱ ከወንድ እንደፈለጉ የሚሆኑ ተፍሲር ላይ በስፋት የሚታወቅ ነው። ከጥንት ጀምሮ ወንጀል አይደለም ኒቃብ ማድረግ። አላዋቂ አባቶች እንደ ወንጀል ቆጥረውት ልጆቻቸውን በዚህ ምክንያት ከቤት ሊያባሩ አይገባም። ሱሪ የሚለብሱ ከወንድ እንደፈለጉ የሚሆኑ ከካፍር የሚመሳሰሉ አድርጉ የሚለው አንቀጽ ሲወርድ ሱረቱ ኑር ላይ ፊታቸውንም ጭምር ሸፈኑ። ይሄ ቁርአን ላይ፣ ሐዲስ ላይ፣ ተፍሲር ላይ በስፋት የሚታወቅ ነው። ከጥንት ጀምሮ ወንጀል አይደለም ኒቃብ ማድረግ። አላዋቂ አባቶች እንደ ወንጀል ቆጥረውት ልጆቻቸውን በዚህ ምክንያት ከቤት ሊያባሩ አይገባም። ሱሪ የሚለብሱ ከወንድ እንደፈለጉ የሚሆኑ ከካፍር የሚመሳሰሉ ልጆቻቸውን አቅፈው እያደሩ የነቢይን የሱሐቦችን መንገድ የተከተለች ሴት ልጃቸውን ከቤት ውጪ የሚሉ ከሆነ ይሄ የጅህልና ጥግ ነው።